ግን አንድ ሰው አይ ይሄን ነገር እንደ ኃላፊነት ይዟለሁ ካለ ቤተክርስቲያን ልካው አይደለም። ቤተክርስቲያን ባይዚ አሁን ላይ እጃችሁ ላይ የሚገኙትን ገድላት ሁሉ በቃ የሚነሳው ጥያቄ ሁሉ ግዴታ መመለስ አለባችሁ ሁሉ የላከችው የለም። የላከችን ቤተክርስቲያን የምትልከው ሰዎችን ይቅርታ፣ እሺ ሰዎችን ስትልክ መምህራን ስትልክ ለሮ የምትልከው ወደ ክርስትና ያልመጡ ሰዎች ወንጌልን ሰምተው ዋናውን አስተምህሮ ሰምተው ወደ ክርስቲያን እንዲመጡ እንዲጨመሩ እንዲያስተምሩ ለክ የሚላኩበት ዋናው የክርስቲያንን ተልእኮ ነው የሚያስቀጥሉት መምህራን። የክርስቲያን ተልእኮ አንድ ጊዜ ከጌታ ፈጽሞ የተቀበለችውን ሃይማኖት ለሰዎች እየሰጠች እያጠመቀች ከዛ በኋላ ደቀ መዛሙርት ማድረግ ነው። ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደግሞ በአብ ወመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው ነው ያለው ጌታ ኢየሱስ። ስለዚህ እስከ ዓለም ፍጻሜ የሚቀጥለው ይህ አገልግሎት ነው። ኢየሱስ ራሱ ያስተማረውን ማስተማር፣ ማጥመቅ፣ ማስተማር፣ ማጥመቅ አለቀ። ከዛ ውጪ ትልቁ ተልእኮ ምንድነው? ትልቁ ተልእኮ ምን አይደለም። ገድላት ላይ ታምራት ላይ የሚነሱ ጥያቄዎችን ሁሉ ቁጭ ብሎ የሚመለስ እንደዚህ አይነት ኃላፊነት የለብንም። ትልቅ ኃላፊነት ማለት በኃላፊነት ደረጃ አይደለም። አንድ ሰው ፈልጎ ወዶ ሊያደርገው ይችላል። ሃይማኖት ላይ ሲሆን ግን ኃላፊነታችን ነው። የትኛውም ክርስቲያን ኃላፊነት ነው። ሃይማኖት ከሆነ በቃ ግዴታችን ነው እና ስለዚህ አሁን ዛሬም ይሄንን እንትን ምለው እንደ ትልቅ ነገር ይዤው አይደለም። ያውን ይሄ ወንድማችን የተሰራውን ማሳያችሁ ለምንድነው ማሳያችሁ? አንደኛ እነዚህን መጽሐፍ ሲጠቅሱ ብዙ ጊዜ እያጭበረበሩ እንደሆነ እንድታውቁ ማለት አሁን ወንድማችን ኤርሚያስ እንግዲህ አላቅም፣ ያው ስለሰው አታውቁም አይደለ? እንግዲህ የውስጡን ሰውን አታውቁም። ጥሩ ሰው ሊሆን ይችላል፣ እኔ አላቅም። ዝም ብዬ ሳየው ጥሩ ሰው ይመስለኛል። ወይ እንግዲህ ውስጡ ጥሩ ሊሆን ይችላል። ግን እንግዲህ ያው ወይ የኦርቶዶክስ ቤተክርስቲያን ወይ ስህተት ውስጥ ናት ብሎ ስለሚያስብ ሊሆን ይችላል ምናምን የተገኘችውን ነገር ዝም ብሎ እያነሳ እየለቃቀመ ብቻ ግን ያው ሰዎችን ከክርስቲያን እንዲወጡ ለማድረግ የሚሞክር አይነት ሰው ነው። ይሄ በጣም አደገኛ ነው። ለሱ አደገኛ ነው። ይከፍልበታል። እርግጠኛ ነው መሆንላችሁ። እንደነዚህ አይነት ሰዎች በንስሐ እስካልተመለሱ ድረስ ቤተክርስቲያንን በሐሰት የሚከሱ ለማሳደድ የሚሞክሩ ሁሉ በጌታችን በክርስቶስ ኢየሱስ ፊት ሲቆሙ መልስ አይኖራቸውም። ይህንን 101% ነው እርግጠኛ ሆኜ የምነግራችሁ እና ስለዛ ስህተት ነው። ስህተት ከሆነ ስህተት ነው የምንለው ይህንን ወንድማችንን ሰው እሱን አሳያችኋለሁ እንዴት እንደሚዋሹ ማለት ነው። ስለዛ ካሁን በኋላ እንደነዚህ አይነት ሰዎችን ማየት እንደሌለ ማየት እንደሌለባቸው አረብሱ የኔ ጉዳይ አይደለም። ማየት የሚፈልግ ማየት ይችላል። ግን ቢያንስ ግን ሲሪየስሊ ግን እንዳትወስዱት ነገሩ እንደነዚህ አይነት ነገሮችን ያናል ሲሪየስሊም እንዳትወስዱ ማለት ነው። ቀጥታ ወደዛ ገብተን እንይመሰለኝ አይሻልም? እስቲ ቆይ አንዴ ቪዲዮቹን እናወጣና ፎይ እስክትል ድረስ ማንም እንግዲህ እነዚህን እንደነኛ አይነት እፎይ እስክትል ድረስ ነው መጨምቅ። ያበደ ነው ማለት ምርጥ ነው። ስድብ እንዳይመስል ነው። እሺ ቪዲዮ ማሳየት የምችል አይመስለኝም። እንዲህ አድርጌ ላሳያችሁ። እሺ ላሳያችሁ። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። አይ ጉድ ብፁዕ አቡነ እፎይ ሰምታል። አቡ በጌታ ስም አባለጹን የሚባሉት አባት እያሉ ነው። እፎይ ነው እኛን አይደለም አያገባንም። አይ ግን አባለጹን ከእናታቸው ጋር 10 ጊዜ እንደዚህ ግንኙነት ፈጸመው ምናምን እና እንደዚህ ልጅ መቶ እና እሱንም ገድያለሁ እገድሎታል ምናምን እያለ ነው። ኢማጂን አባለጹንን ነው እንደዚህ እያለ ያለው ወንድማችን ኤርሚያስ። እዚህ ስንክሳር ክፍል ላይ ሁለት ነገር ምነግራችሁ። አንደኛው እሱ ይሄ ወንድማችን የተናገረው በጣም ምን ያህል እንደሚያጨረብራቸው ፕሮቴስታንቶችን ምን ያህል እንደሚጫወትባቸው ያሳያችኋለሁ። በጣም ይቅርታ እንግዲህ ጤነኛ ፕሮቴስታንት ላይ አይጫወትም እረዳለሁ። እኔ ልባም ፕሮቴስታንት እንደነዚህ አይነት ነገሮችን የሚሰማም አይመስለኝም ቁጭ ብሎ። ግን በጣም ሚስኪን የሚዲያ ፕሮቴስታንቶችን ምን ያህል እንደሚጫወትባቸው አሁን አሳያችኋለሁ። እሱ እንዳለ ሆኖ ደግሞ እዚሁ ታሪክ ላይ ግን አንድ ነገራችሁ ደግሞ ነገር አለ እና አባለጹን ምን አለ አሁን ሰምታችኋል። አንዴ ልድገምላችሁና ከዛን አብረን እናነባዋለን። ከላይ ከፍሎ አባለጹን ይላ እዛ የሆነ ጫፍ ላይ ሄዶ ደግሞ አያችሁ እንደዚህ ይላል። የማይገናኝ ነገር አገናኝቶ በኢየሱስ ከይሰን እፎይ ብፁዕ አቡነ እፎይ ያበደ የሚባሉት
ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። እፎ ያድርሱት ወይ ጉድ የምትለው ሪከርድ የምታረው ያለች አባለ ፍጹም የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ምንድን ነው አባለ ፍጹም የሚባለው አባትህ በቅዱስ ቁርባን ውስጥ መርዝ አድርጎ ሰዎችን ይገድል ነበር። ማን? አባለ ፍጹም ብቻ አይደለም የብቻ አይደለም ከእናቴ ጋር 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ለትጹም እሺ ይሄንን ልታመልክ ነው የሄድከው። በመጀመሪያ ደረጃ በጣም እኮ የሚያስገርመኝ አሁን እንደዚህ አይነት ነገር አድርጎ አላደረገም ላሳያችሁ ነው። ለጹምን የሚያመልክ አለ እንዴ ከእናንተ ውስጥ እንዴ? በቃ እንዴ ጭውት ነው የሚልባችሁ ክርስቶስን። እኔ ፕሮቴስታንቶቹ ላይ ኧረ በኢየሱስ ኧረ እንዴ አንተ እንደ ህፃኑ እንደሚያያቸው በጌታ ስም መቀለጃ ነው እኮ የሚያደርጋቸው ክርስቶስን። በይሄን ጨርሰው አንዴና ሄድበታለሁ አብረን እናነበዋለን። ወርሃ ሰኔ ስንክሳር የሰኔ ወርን ስንክሳር እንግዲህ ትሞቀዋለህ ማለት ነው። ሳቱን እዚህ በደንብ አቀጣጥልልሃለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል። አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስራ አድርጌ በደንብ አሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባል እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ። እሺ እነዚህን ባለጌ አባቶችን አሳየልሃለሁ እፎይ እስክትል ድረስ አላለም። እሺ ቆይ እስኪ አልጨረሰም። ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተኝቻታለሁ ይላል። ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በደረሰች ጊዜ ስሬ አጠጥቼ መድኃኒት አጠጥቼ ይላል። ሕፃኗን በሆዷ ውስጥ ገደልኩት ይላል። አቤት ዘወርሃ ነሐሴ ስንክሳር የነካኩትና ይሉታል ወንበዴ ይላል። ካነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው ያቃል። ሰላም ለአንተ ይሁን ኤርሚያስ፣ እንዴት አለ ወዳጅ ሆይ? ፐርሰናል ያው ካንተ ጋር ምንም ችግር የለብኝም ትላለህ እና ጌታ በነገር ሁሉ እንዲረዳ ከሚመኙ ሰዎች ውስጥ ነኝ። በጣም በጊዜ ይርዳ። እኔ ማለት ከእንደዚህ አይነት ሙድ ውስጥ እንድትወጣ ማለት ነው። አሁን የሰዓቱን ስህተት ላሳያችሁ። አሁን አባለ ፍጹም ከእናቱ ጋር 10 ጊዜ እንዲተኝቷል። ልጅ ስትጸንስ ልጁን በመርዝ አድርጎ ገድሎታል። የእንትን ውስጥ ምንድነው የቅዱስ ሚስጥር ስርዓት ላይ ደግሞ መርዝ እየጨመረ ሰዎችን ይገድል ነበረ። ማን? አባለ ፍጹም። አባትህ እንዲህ ነው የሚያደርገው፣ የአንተ አባቶች እንዲህ ናቸው ብሎ ለመክሰስ ሞከረ። የምር አባለ ፍጹም ነው እንደዚህ ነገር ሲያደርግ የነበረው? እስቲ እናንብቡ አንዴ። ቆይ እናንተም እንድታነቡት እዚህ ጋር ስክሪንሻቱን ላስቀምጠው ወይስ ወይታ አንዴ ቀን 17 ላይ ሊድና እዚሁ ጋር እንደዚህ ሳደርገው የሚታያችሁ ከሆነ አሳየው፣ ካልሆነ ደግሞ እኔ አነበዋለሁ ማለት ነው። በነገራችን ላይ እየዋሸዋችሁ ራሱ እንዳይመስል ማለት ነው። እዚህ የስንክሳር ክፍል ላይ ኤርሚያስ ትክክል ነው የሚል ካለ የፈለገ ሰው ራሱም ኤርሚያስም ከፈለገ ማንኛውም ሰው መምጣት መቶ መጠየቅ ይችላል። እዚህ ላይ አስገባለሁ። ዛሬ የፈለገ ፕሮቴስታንት እዚህ ስንክሳር ላይ አይ አክሊል ማንም አይመጣም ነው፣ ግን ስለሚያውቁት ማለት ነው። እንዲህ ብያችሁ ራሱ አትመጡም።
ያው እንደዚህ አይመጡም በተአምር። ለምን መሰላችሁ አይመጡት? እያጭበረበሩ ስለሆነ ነው። አሁን ይሄ ለማደፋፈሪያ ናት። እሺ በቃ እኔ ላንብብላችሁ ሰዓት እንዳይወስድ እንደዛ እያለኝ ነው አንድ ወዳጄ። እሺ ከዛ በኋላ አይ ትክክል አይደለህም የሚል ካለ ይምጣ። እሺ አነብላችኋለሁ። እስቲ እንደዚህ እንደዛ የሰኔ እሺ አይደለም ሰኔ 17 አንዴ አንዴ እሺ ሌላ ስልክ ላይ ስለሆነ እያወጣ ያሉት ለዛ ነው የቆየሁባችሁ። እንደዚህ አይደለም በጣም ይቅርታ። አንዴ እና ትደመሙበታላችሁ ምን ያህል እንደሚዋሹ ማለት ነው። ሳድ በስልክ ሲሆን አንተ በጣም ነው የሚያስቸግረው። በጌታ ስም 4 ፔጅ ነው በአንድ የሚያሳየኝና በጣም አስቸጋሪ ነው። በጌታ ስም በጣም ነው ማዘን ማቤቴ መስማ ቆየሁባችሁ። ኦኬ ኦልራይት እሺ አይደለም እያንዳንዱ ማየት ልጀምር። በጣም ሳድ የሰኔ 17 ላይ እሺ ጋይስ ቀጣንቱን እየወጣልኝ አሉ። ለዛ ነው ኦኬ እሺ ሄኖኬ ና ገባ። እሺ መጽሐፉ ራሱ ሃርድ ኮፒውን ያለ ና። እሺ ጭራሽ ራሱ ሃርድ ኮፒ ከሆነ ደግሞ ጥሩ ነው። አክሊልሻ ከምትቸገር እኮ አንዴ ልሉጣ ብዬ ነው። እሺ ቆይ እስኪ የምንድን ነው ያልከኝ? የስንክሳር ነው። ቆይ አንዴ ስንክሳር የሰኔ እሺ ሰኔ ስንት? 17 እሺ እሺ እኔም አገኘሁት ኦልሬዲ። ያገኘሁት
እኔም አገኘሁት በሚያስገርም ሁኔታ። እሺ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለጹን አረፈ ብሎ ይጀምራል። በቃ ውረድ። እሺ ቆይ አንዴ እንዳትወጣ ልክፈተው እኔ ወይ በጋራ ያንብቡት። ቆይ እሺ አዎ እንትን እናድርገውና ቆይ ይሄን ነገር እንዴት ነበረ ገስቱን ሌላውን እንዴት ነው? ራስህን ሽሪንክ አድርገው። 2 ኦኬ አይደለም እዛው መለስኩት። እሺ ቆይ ያንተን እንትን ልበለው። ያው በቃ አሳይ ነው። እሺ እነሱ ከሱ ጋር ያንብቡ፣ እኔ ከዚህ ላንብብ። እሺ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እሺ ሰኔ 17 በዚች ቀን ታላቁ አባት አባ ትንሽ ከፈት አድርጊው ፓፓ ለማስታወስ ያህል ወንድማችን ኤርሚያስ ምን ነበር ያለው? ምናልባት አርፍዳችሁ የገባችሁ ካላችሁ በጣም ዝገት ነው። በቃ ተይው በቃ ማን ነው ኤርሚ ሲገባችሁ ሄኖክ ተው በቃ አስወጣኝ። እሱ መውጣቱን ማጠፋብህ ከወጣውማ ከላይ ቫስ ጭራሽ እንዲያደርገው ወጣ። አንዴ ቆይ ኧረ በኢየሱስ ለረሙድ የሚይዝብን ማነው? እንደዚህ እንዲቀልድ የሚያደርገው እኮ እንትኑ እራሱ ሳድ እሺ እንዲህ ሊቀመጥሽ። እሺ ለማስታወስ ያህል አንዴ የሚለውን ሰውዬ እህት ካለ አጋብ እፎይ ብፁዕ አቡነ እፎይ ለማስታወስ ያህል ይቅርታ፣ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከየት የት እንደዘለለ አይታችሁታል? ገስ እዩት። አባት ለጥሱን የሚባለው አለና አባት ለጹን የሚባለው አለ። ለጹን የምትለውን ስም አሳየ። ከዛ በኋላ የፈጠነ የትኛው ፔጅ ላይ ሄዱ ደግሞ እንደሚያነብ ነው። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ አድርሱት። ከስር ገዝር መተዋወራ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። አባል ብቻ አይደለም፣ ከእናቴ ጋር 10 ጊዜ ተኝቻለሁ። ከኔም ጸንሳ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ነው። ለትጹን ዘወርሃ ሰኔ ስንክሳር ይህን ልታመልክ ነው የሄድከው ይላል። እሺ አንዴ ቆይ አንዴ አንተ ምን ብሎ ቴክስት አደረገልኝ? አንድ ሰው አስገባና ከዛ በኋላ ሱርድ ይጠፋልሃል አለ።
ከዛን ዝም ብዬ ፊት ለፊት ሊያገኙትን ይህንን ወንድም አስገባሁት። እሺ ከዛን ባስወጣውስ ኧረ በጌታ ስም ወፍ አንትሽ። እሺ ዝም ብዬ ሌላ አንድ ሰው ላስገባና ከዛ በኋላ ለሁለት እንዲሆን አድርጌ ውስጥ እንደዛ ልሞክር። እሺ ጆይን እያለ ጆይን አድርገሻል። ለካ ታች አስቀምጦች ነው። እሺ አይደለም እኔ ሽሬንክ ላድርግና ከዛ በኋላ አንቺን ባስወጣሽ ምን ይሆናል? በኢየሱስ አረ ወፍ አንቺ ሙሉ በሙሉ ገዝቱን ማጥፋት። ቆይ አንድ ሰው ላስገባሽ። እንዲህ ላድርጋ። አረ በቅዱስ ሚካኤል አረ ተውት። እኛ ያው ኖርማል ሆኖ ብንቀጥል የተሻለ ነው በሚለው ነው። ግን ካልሆነ እሺ ካልሆነ ኦፍኮርስ ምን ማድረግ አንችልም። ግን እስቲ እሺ ና ግባ። እሺ የት አለ? አላክም እኮ ሰውዬ። ገባህ እንዴ? መጣሁልህ። ወይ እንዴት ነህ? እንዴት አመሸህ? ይመስገን አምላክ። እንዴት ነህ? አለሁልህ። ኪዩ አንዴ ለኪዩ ልንገራትና ኪዩ ታርግ። ኪዩ ገስት የሚል ውስጥ ግቢ። ገስት የሚል ውስጥ ግቢ። ከዛ በኋላ የሰዎቹ ስገቢ የሆነች ክብ ሴቲንግ አለች አይደለ? እዛ ላይ 3% የምትለዋን ምልክት ንኪያት። 3 ብቻ የሚያስገባው እና እኔ አላረግልህም እንዴ? እሱ እሺ አንተ አድርገውና ከዛ በኋላ እኔን አተልቀኝ፣ ከዛ ማስወጣኝ። አተልቀኝ ኪዩ ቆይ አንዴ። እሺ አተልቀኝ። እኔን ባለ 3 ማለት ባለ 3 ያልኩት አተልቀኝ። ይሄን አይደለም ስሪ የምትላለች ለብቻው። ኪዩ ልክ ነበረች፣ አንተ ነህ ያበላሸው። ኧረ ዝም በል። ኧረ ይቅርታ። ቀጥ እንዳደገኛ ነው ራሴ አድርጊኝና ከዛ በኋላ እኔን አተልቅኝ። እሱን በትልቁ አድርጊ እንጂ እኔ በትልቁ አድርጊኝ። የታለሽ? ይሄንን ማድረግ እኔም እችላለሁ ወይስ እኔ ይብራል? ከዛ በኋላ እኔን አትንሽኝ። እኔን አትንሽኝ ነው ወይስ አስውጪኝ? እኔን ታተንሰኝ። ከዛም በኋላ አስውጪኝ። አስውጪኝ። አይኪው ይኑር ይላል ሰውዬው። ኧረ ፓፓ ይሄን በደንብ ማለት ይሁን። በጽሁፍ የለም በፒዲኤፍ ነገር ፕሊዝ ወይ ዩቲዩብ ላይ እስቲ ሰራለን ፕሊዝ። ማለት የሚገርም ነው። አንተ የምር ተአምር እኮ ነው። ይኸው መጣለን ይኸው እኮ ነው እያስባልከኝ ያለው አባ። ፕሊዝ የሆነ ስላይድ ነገር የሆነ አልፎ የማነበው ነገር ጽሁፍ ነገር አዘጋጅልኝ ማለት በፓወርፖይንት ምናምን የማነበው። እሺ ግን ኧረ በቅዱስ ሚካኤል ክፈለኝ። እንዲህ 2 ቦታ ነው እንደዛ ከፍልሻለሁ። ምን ሰራሽ እንዴ? ቢያንስ እሱ ይበል እንጂ ይሄንን ንኪ ተብለሽ ምኒልካዊት አይደም ካንቺ ጋር እስከለር። እሺ የወንድማችን የኤርሚያስን መድገም አይጠበቅብኝም። አባ ለጹን የሚባሉ አባታችሁ ከራሳቸው እናት ጋር 10 ጊዜ አንዴ እሺ ኮሜንቱን አጥፉት። 10 ጊዜ ከእናታቸው ጋር እንግዲህ ግብረ ሥጋ ግንኙነት አድርገዋል። ከዛ ልጅ ተፈጥሮ ተጸነሰች። ከራሱ ከእናቱ ጋር እንደዛ አድርጎ ከዛ እናትየዋ ጸንሳ ከዛ በኋላ መድኃኒት ሰጥቶ ገድሎ ልጁን በቅዱስ ቁርባን ውስጥም መርዝ እየሰጠ ሰዎችን ይገድል ነበር አባ ለጹ ብሎ ነው የተናገረው። ሲጠቅስ የነበረው የሆነች ቦታ ላይ ነው። ከዛ ሌላ ፔጅ ላይ ነበር ሄዶ ሲጠቅስ የነበረው። እኔ አሁን አነብላችኋለሁ። ከዛም በረከታቸው ደግሞ ይደርባችሁ እላችኋለሁ። አክቹዋሊ ገሩ ማነው ስንክሳሩ የሚላል
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። በስመ አብ ወወልድ ወመንፈስ ቅዱስ ይሻሉ አምላክ እንደዛ። እሺ እንዲህ ይላል። ይህም አባት ምንም አላልዘልም። እሺ ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ይጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል የሕያው ንጉሥን የጌታ ኢየሱስን ማለት ነው ቃል እንደዛ የሚል ቃል አለ አይደል? ጌታ ኢየሱስ የተናገረው ቃል ነው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደበት። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ይጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና ሊቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው፣ ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ አይደል? ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለ እና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው፣ በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከእርሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱም ደግሞ እዛ ያሉትን መነኮሳትም ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ፣ አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው፣ አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቡት የነበረ ሰው ነው ያ አበምኔት። ለምንድን ነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱ መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማለት ነው ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾምም ነው አትሾምም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾሜያለሁ ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይኸው ይህንን እየተናገረ ያለው ማነው? አባ ለትጹን አይደለም። አባ ለትጹን ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይኸው ይህንን አድርጌያለሁ። ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል።
ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። ኧረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባለጹን አይደለም እንዴ? ኢቭን አባለጹን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ እየተናገረ እየተነዘ ያለው ኧረ እኔ ኃጢአትን ሰራሁ ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራችን ላይ አሁን ወደ ተዚህ ብላችሁ ታነቡ አባለጹን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዱን የጸለየለት በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባ አልቻለም። ኤኒዌይስ ወደ ገነት አልገባም። አኗወሩን ያጠፋታል። ነቢያችን ነፍስ አኗወራል ሙሉ በሙሉ ግን ያጠፋታል። ሰው ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ነው ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድም ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ አድርሱት። አባ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይሄን ብቻ አይደለም። እሺ ማለት ከአሁን በኋላም እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያን ያህል በቁም ነገር ታያችሁ አላችሁ ጋይስ? ያን ያህል ከቁም ነገር ተቆጥሯችሁ አላችሁ? እነዚህ እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋችሁ ምን ላይ ነው ያልኳችሁ? ይኸው ስንክሳር ወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁ ማንበብ ትችላላችሁ? በፒዲኤፍ ማግኘት አልቻልንም ካላችሁ ሂዱ ቴሌግራም ላይ ሂዱ። ኢኦቲሲ ላይብራሪ የሚል ቻናል አለን። የኛው ቻናል ነው። እዛ ላይ ተቀምጦላችኋል። ስንክሳር ብላችሁ ብቻ ሰርች አድርጉ። ከዛ የየወሩ ብቻ ለብቻ ነው ያለው። የሰኔ ወርን ሄዳችሁ አውርዱትና 17 ነው ማለት ቀን 17 ነው። ያው ኤርሚያስ ወዳጃችን ካለ መጥቶ ይኸው ስህተት ነህ ብሎ ይኸው ይህንን ይንገረኝ። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለጽኑ ይህንን ያደረገው የሚል ካለ ይኸው መጥቶ ያሳያል። እናስገባቸዋለን። ኮመንት አበራላችሁና ያው አለን ይበሉኝ፣ አስገባቸዋለሁ። እሺ አስገባቸዋለሁ። ምንድነው በአጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትወሰዱት ነው። ምንድነው እዚህ የተለያዩ ገርላት ምናምን ታምራት ምናምን መጽሐፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም። ምናልባት ድንገት ስህተት አግኝተው ሊያውቁ ይችሉ ይሆናል። ይህንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም። ስህተት አግኝተው ሊያውቁ ይችላሉ። እኔ ይሄ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም። ስህተት ሊገኝ ይችላል። ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያቸዋለሁ። እንዴት ራሱ ገድላትን ማንበብ እንዳለባቸው፣ እንዴት ታምራትን መመልከት እንዳለባቸው። እንደነዚህ አይነት ሰዎች በጣም የሚያስገርመው አሁን ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበረ? በኦርቶዶክስ ውስጥ 2 አይነት የድህነት መንገድ ነው ያለው ብሎ መጣ። 2 አይነት የድህነት መንገድ ምንና ምን? አንደኛው እንግዲህ ይኸው በግልጽ ሁሌም የምንማማረው አለ አይደለ? ይኸው አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው። ክርስቶስን በምሳሌ ውስጥ እየኖርን ከዛን የምንፈጸመው ነው አይነት ነው። አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምሬ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን። አሁን በአስተምሩ ደረጃ ቋሚ ያለው በቃ ይሄ ነው። ይህንን የድህነት ትምህርት ኬት እናገኛለን ከተባለ የክርስትና የድህነት ትምህርት ሌሎቹም ትምህርቶች በስፋት የሚገኙት ከየት ነው? በኤርሲያን ውስጥ በመምህራን ደረጃ ሁሌም እየተሰጠ ይኖራል። በቃ አለቀ። ኤርሲያን ሁሌም እያስተማራችሁ ትኖራለች። ግን ቀጥታ ከአባቶች ትምህርት ማሳየት ከመጽሐፍ ቅዱስ ማሳየት አለቀ። በመጽሐፍ ቅዱስና በአባቶች ትምህርት ያለቀለት ጉዳይ ነው። የድህነት ትምህርታችን
በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ ይታያል። የድህነት ትምህርታችን መጽሐፍ ቅዱስ ላይም አባቶች ላይም አለ። አሁን አንዳንድ ሰዎች አሉ የድህነት ትምህርት ተብሎ የሆነ ጽሁፍ በስነ ስርዓት አልተዘጋጀም ኦፊሻሊ በሲኖዶስ ደረጃ ምናምን የሚል ሰው አለ። አክቹዋሊ የተለያዩ ጽሁፎች በሲኖዶስ በኩል ምናምን እየታዩ ምንድነው መጽሐፍት የድህነት ነገርን የነኩ ያስተማሩ መጽሐፍት አሉ። ግን ልክ እንደ ካቶሊካውያኑ ካቴኪዝም ተብሎ ግዴታ እያንዳንዱ ነገር መዘርዘር አይጠበቅበትም። ቤተ ክርስቲያን በመምህራኖቿ በኩል ትምህርቱን ታስተምራለች። ያ የምታስተምረው ትምህርት ላይ ጥያቄ ካለ ከመጽሐፍ ቅዱስና ከአባቶች ትምህርት አንጻር ተመዝኗል። እንዲህ ነው እኛ ትምህርታችን የምንሰጠው። አታምታቱ፣ በጌታ አታጭበርብሩ። እኔ ምን አይነት እንዲሁ ቅዱስ እኔ ኧረ በስመ አብ እኔ ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ ስም እኔ ማለት አባ ለእሱን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን። እንደው በቅዱስ ሚካኤል እኔ ለምሳሌ እኔ ልበልና ለክፉ ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ የዋሸውበት ካለ አንድ እስቲ አሳዩኝ። እኔ ራሴን አሁን እንትን ለማለት አይደለም እናንተ ላሏሽም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩኝ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ አሳዩ። እኔ እዚሁ ጋር ነው የምለጥፍላችሁ። እዚሁ ጋር አምጥቼ ይኸው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ። እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነው ነው። በተደጋጋሚ ብያችኋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ እስከረዳን እኛ ባንችለው ደገኛ መምህራን አሉን፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? ይሄ የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አሳይቻቸዋለሁ። አባ ለጹን ከእናታቸው ጋር እንዲህ አድርገዋል፣ በቅዱስ ቁርባን ላይ እንዲህ አድርገዋል። ግን በነገራችን ላይ እንዳረሰው እዛው ስንክሳር ላይ በሉ አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየጠጋ እየጾምና እየተጋደለ ብቻውን ኖረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ምናምን እሱን ተው በቃ። ይኸው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው ነው። አንዳንዴ በጣም ማዝን እንደዚህ ነገር ስለ ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነውና አንዳንዴ በደንብ ሳይሰራልን ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሄዱት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥተህ ተሳስቻለሁ ብለህ ተናገር። ከዛ በኋላ እንስቲ እንይ የምር እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይህ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንጻርም የገባባቸው ይኖራሉ። እና ይህ አሁን ያልኳችሁ ታሪክ ያ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ውስጥ ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከእነሱ ነው የተተረጎመው። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው።
ማለት ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን የጻፈ እንደዚህ ምናምን ነገር እንደነዚህ ነገሮች እንዳለ የሉም። የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል፣ በሆነ መንገድ ተጨምሯል፣ ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢአት ምናምን እንግዲህ መስሏቸው ከሆነ አላቅም፣ ወይ ቆርጠውታል አላቅም። እሱ እሺ፣ እኔ ኮፕቲኮች አልደመደምኩኝ ቀንሰዋል ብዬ፣ ግን ፕሮባብሊ ግን ወይ በኮፕቲኮች ተቀንሷል። ሄዳችሁ ይሁ እሺ፣ የእንትን ከሌላ አንበብላችሁ እሺ፣ እሱ የኮፕቲኮቹን ያባለት ሱንን ማለት ነው። ኢንተርኔት ላይ አለ እሱ። እሺ፣ አጋጣሚ ቀጥታ ራሱ ፒዲኤፍ ታወጣ። ከዛ ስለተተረጎመ ነው የነሱን ማይላችሁ። የነሱን ማመሳከር ጥሩ ነው። ከራሳችን አላመጣ ነው፣ ይሄንን ከነሱ ነው የወሰድነው። ማመሳከሩ ጥሩ ነው፣ ግን እነሱም ግን ቆርጠው ሊሆን ይችላል። ምናልባት ለጭንቅላት የሚከብድ መስሎ ታይቷቸው ሜቢ የነሱ ስንክሳር ላይ እሺ አንዴ ላንብብላችሁ የነሱን ምን እንደሚል ማለት ነው። ሚስራ ላይ አይደለም መንዙር ባውና አዎ እሺ 17 ላይ 17 እዛው እሺ 17ኛው ቀን ላይ 19 አይደለም እሺ 17 እሺ the 7th day of the blessed month of ባውና አሁን በትክክል ፕሮናውንስ አድርጌው ከሆነ ባውና የሰኔ ወር እንደዛ ነው የሚባሉ አሉ እነሱ ጋር ሰው 17ኛው ቀን ላይ ሁለት ቅዱሳን ታስቡ ይላሉ። አንደኛው the return of the relics of the great Saint Mark to the new Saint Mark cathedral እሺ የቅዱስ ማርቆስ ሬሊኩ ቅዱስ አጽሙ ነው ይባላል። ሬሊኩ እሱ የተመለሰበት ማለት ነው። ወደ አዲሱ የቅዱስ ማርቆስ ካቴድራል የመጣበት ማለት ነው። እሺ the departure of Saint ላትሱን ኤልባሃንሳዊ anyways የበህንሳው የለጹን ዲፓርቸር መለየትም ደግሞ the departure of Saint ላትሱን ለጾን ያል ነው ማለት ነው። ቀደም እሱ ምን ድረስ መሰላችሁ የሚሄደው እሺ on this day እሺ አይደለም ቆይ ሁለተኛው ላይ ማለት ነው ያለጾን እንዴ ይላል እሺ on this day also the great saint እሺ አምባላስ son of Elbahansa departed one day he went to the church where he ሄደ and heard the words of the Lord Christ in the holy gospel saying የጌታችን የክርስቶስ ኢየሱስን ወንጌል ሰማ እንዲህ የሚለውን ምን የሚለውን for whoever desires to save his life will lose it but whoever loses his life for my sake will save it የነፍሱን ሊያድናት የሚፈልጋት እንደዚህ ያጠፋታል ምናምን ነገር የሚለውን ክፍል ማለት ነው። እሺ for what advantage is to a man if he gains the whole world ሰው ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? እሺ and is himself destroyed or lost ራሱ ግን ከጠፋ ሰው ራሱ ጠፍቶ ግን ዓለምን ሁሉ ቢያተርፍ ወይም ቢያገኝ ምን ጥቅም አለው? ይለና እሺ ሉቃስ 9 ጠቅሳል። እሺ this word is she can live his heart she so he left the world and went to the wilderness of she said she had የሚባል እሺ ወደዛው ደበራ ሄደ ምናምን there he fought a great fight with ceaseless fasting and prayers ያለማቋረጥ እየጾመ እየጸለየ በደም መጋደል ጀመረ። the angel of the Lord appeared to him and commanded him to go to Saint Isidore እስድሮስ ማለት ወደ እስድሮስ የጌታ መልአክ ተገልጦ እንዲሄድ አዘዘ። እሺ to close him with the holy scheme ቅዱስ አስኬማ እንዲያደርግለት ማለት ነው። he went to him ወደ እርሱ ሄደ and after 40 days ከ40 ቀን በኋላ ሴንት ኢሲዶር ወይም እስድሮስ closed him with it አለበሰው። እሺ he increased in his asceticism then he lived a solitary life in the wilderness በበረሃ በደንብ ለብቻው ሆኖ መኖር ጀመረ። there he was visited by Saint Palamon okay ባንድ እሺ አሁን ተመልከቱ አሁን የሚለያይበትን ፓርት ማለት ነው ከዚህኛው የስንክሳር ክፍል ጋር ከዚህ ቀጥሎ ያለው የኛ ስንክሳር ላይ አሁን ቀደም ያነበብነውን ታሪክ የሆነ ገዳማ በብኒት እንዲያደርጉ የሚለውን ያስቀምጣል።
ይሄኛው ግን ሌላ ታሪክ አለ እዚህ ጋር ምንድን ነው የሚለው there he was visited by Saint Palamon በቅዱስ ፓለሞን ተጎብኝቶ ነበረ እሺ Satan had appeared to him ምንድነው ሰይጣን እሱ ተገልጦለት ነበር disguised as a woman በሴት ተመስሎ ሰይጣን ተገለጠለት ለአባለጹን ማለት ነው Satan tried to persuade him to marry her by mentioning some of the Old Testament men that were married but yet were righteous. ይሄ ከብሉይ ኪዳን እየተጠቀሰ አንዳንድ ቅዱሳን ሰዎች ሆነው ግን ያገቡ ሰዎችን በማስታወስ ማለት ነው ያ ሴትዮ ሲያችን ሴት እንዲያገባት ያነሳሳው ነበር ማለት በሴት ተመስሎ ሰይጣን መጥቶ ሲፈትነው ማለት ነው አግብቶ ከምንኩስና ህይወቱ እንዲርቅ ለማደናቀፍ ማለት ነው ሰይጣን እንደዛ ያደርግ ነበር እሺ Saint Balaam realized that he was the devil እና ያ የጎበኛው ቅዱስ ባላሞን ወይም ፓለሞን እሱ ሰይጣን እንደሆነ አወቀ እንትን ይሄ መጥቶ እየፈተነ ያለው ማለት ነው he crossed himself with the sign of the cross እና በቅዱስ መስቀል ምልክት አማተበ and prayed to the Lord to save him እና ወደ ጌታ ጸልየ እንዲያድነው ማለት ነው the devil became like smoke and disappeared እንትን እንደ ጭስ ሆኖ እንደ ጢስ ሆኖ ሰይጣኑ በኑ ጠፋ Saint Balaam went to Saint Latsun to take his advice on devil warfare ከዛን ሴንት ባላሞን ከሴንት ላጹን ምን አደረገ ምክርን ምናምን ስለ ዲያብሎሳዊ ውጊያዎች ምናምን እሱን ተናለው ጠየቀው አቆይ በቃ እንዴ ኦ ዌት አይደለም በጣም ይቅርታ በጌታ በጣም ይቅርታ ቆይ አንዴ there he was visited by the man a woman and tried to persuade him ተስጨ በጣም ይቅርታ አንዴ እንደዚህ እንደዛ በጣም ይቅርታ ሰይጣኑ ሴንት ባላሞን ነበር የፈተነው እንደዛ ሆኖ ማለት ነው ከዛን ሴንት ባላሞን በቅዱስ መስቀል ምልክት ሲያማትብ ሄደ ለጹንን ሳይሆን እሱ ተፈትኖ ማለት ነው ከዛን እሱ ወደ ሄደ ወደ ለጹን ሄዶ ጥያቄ ነገር ከላይ ወደ ለጹን ሄደ ስለሚል የሚጀምረው ምን ብሎ ነው አንዴ there he was visited by Saint Balamon በሴንት ባላሞን ተጎብኝቶ ነበር አባለጹን ስለሚል ቀጣይ አባለጹን ነበር ይመስለኝ ግን ከታች ግን ኮንቴክስቱን ስናየው ግን አባባለሞን የተፈተነው አባባለሞን ተፈተኖ በሴት ማለት ነው በሰይጣን ተፈተነ በሴት አምሳል መታ እንዲያገባ ምናምን ነገር ግን በቅዱስ መስቀል ምልክት አማተበ በጢስ መልክ በኑ ጠፋ ከዛ በኋላ ሄደ ወደ አባለጹን ሄዶ ምክርን ተቀበለ ስለምን ስለ ሰይጣን ውጊያዎች he instructed him on how to overcome the devil in his deception ከዛ በኋላ ማስተማሩ አባለጹን he instructed him on how to overcome እንዴት ማሸነፍ እንደሚችል ምን the devil and his deception ሰይጣንና ማታለያዎቹን ምናምን እንዴት ማሸነፍ እንደሚችል እንትናለው Saint Balaam then went back to his abode ወደ ባቱ ተመለሰ ቅዱስ አባሞን as of Saint ላጹን ግን he increased in his asceticism until he departed in peace በሰላም እስኪያርፍ ድረስ አባለጹን ግን ተጋድሎን ቀጠለ may his prayers be with us and glory be to God forever amen የእርሱ ጸሎቱ በሁላችን ላይ ከሁላችን ጋር የእርሱ ጸሎቱ የአባለጹን ጸሎት ከሁላችን ጋር ትሁን እና እሺ እና ደግሞ ክብሩ ሁሉ ለእግዚአብሔር ለዘላለም ይሁን አሜን ብሎ ይዘጋል ማለት ነው በቃ ታሪኩ ልዩነት አለው ከኛ ጋር ስለዚህ እኛ ጋር ያለው እዚህ ጋር ያለው ታሪክ እኛ ጋር አልመጣም በዚህኛው ፋንታ ያኛው ሌላ ነው ያለው እኛ ጋር ማለት ነው እንግዲህ ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅ ኖረም አልኖረም ግን እንደዚህ ነው ይሄንን ይመስላል ባጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ ሰው ያሳየውበት ዋናው ምክንያት ምንድነው ምን ያህል ጆክ እንደሆኑ እንድታውቁ ነው በቃ እኔ ይሄ እሱ ነው ያየነው በጣም አስቸጋሪ ናቸውና እዚህ ላይ አንተ ትክክል አይደለህም የሚል ሰው ካለ ግን ፕሮቴስታንት አስገባቸዋለሁ ያው አንዴ እናስገባቸውና እሺ ኤርሚያስ ትክክል ነው የሚል ሰው ካለ ወይም ራሱ ኤርሚያስም ካለ ገብቶ ያው አብረን ማንበብ እንችላለን ያንተ አባት አለ ከእናቱ ጋር 10 ጊዜ ሴክስ አደረገ አለ አሁን ቃል በቃል ይሄን ይተከሙና በጣም ጌታ ይቅር ይበሉና ግን አባለጹን እንደዚህ ነገር ውስጥም ጭራሽ አልገባም እንዳያችሁትም እሺ እና ያው ፕሮቴስታንቶች አለው የሚል ካለ እስቲ እኔ አለው ብሎ ይጻፍልኝ ፕሮቴስታንት
አላጭበረበርንም የሚል አለው ይበልኝ። ፕሮቴስታንት ብቻ ነው ያልኩት። አለው ይበልኝ አንድ ፕሮቴስታንት። ኦኬ ቀዳዳ ነው ይላል እኮ። ስናገባና አሳየኛ ናግባ አለ። እሺ አንድ ሰው የለም። በቃ ቤታቸውን ዘግተው ብቻ ይሄ እንዲህ ነው ያ እንዲያ ነው። ሲጀመር እኛ እውነቱን ለመናገር የተጠራ ነው ገድላት ተአምራት ላይ የሚነሱ ጥያቄዎችን ሁሉ ለመመለስም አይደለም። እውነቱን ለመናገር ግን እንድታውቋቸው ለአንዳንድ እንደዚህ ሲምፕል ማይንደር ለሆኑ ሰዎች እንደው ምስኪን ጭንቅላት ላላቸው ሰዎች እንደው እንድትረዱት በሚለው እንደዚህ ነገር ናችሁ እንጂ እኛ ገና ከጅምሩ እውነቱን ለመናገር የተጠራ ነው ራሱ እንደው ሃይማኖታችን እንድንጠብቅ እንጂ ገድላት ተአምራት ላይ ያሉ የሚነሱ ጥያቄዎች ሁሉ ስንመልስ እንድንኖር አይደለም። እኔ አንዳንድ ሰው ገድላት ተአምራትን ሲያነሳ የሃይማኖት መግለጫ አስመስሎ ነው ለማቅረብ የሚሞክሩት እንደነዚህ አይነት አጭበርባሪዎች አይደለ? ያው የአጭበርባሪ ስድብ አይደለም፣ ይሄ እያጭበረበሩ ነው አይደለም እንዴ? ነው አጭበርባሪ ብል ይሄ ስድብ አይሆንብኝም፣ ይሄ ምክንያቱም ግልጽ የሆነ ማጭበርበር ስለሆነ ስለዚህ አሁን ወንድም ኤርሚያስ ካለ ያው አስገባሃለሁ ናና አለው በለኝ። እሺ ብዙ ሰው ዝም ብሎ ስለላከ ፕሮቴስታንት ሆኖ አለው የሚል ካለ አለው ይበለኝ። ማንም የለም። ስለዚህ ማጭበርበር ማለቅ ማጭበርበር ነው። እንደዚህ አይነት አጭበርባሪ ሰዎች ምን ያደርጋሉ መሰላችሁ? ሌላ ታክቲካቸው የኦርቶዶክስ ቤተክርስቲያን የድህነት መንገዷ ሁለት ነው ይለና ስትለው በቀደም እንዳልኳቸው አንደኛው ገድላት ተአምራት እንዲህ የሚል አለ ምናምን ለመናገር ሲደፍሩ እናያለን። እና ገድላት ተአምራት ሲጀምር የሃይማኖት መግለጫዎቻችን ናቸው እንዴ? የገድላት መጽሐፍት ምንድን ናቸው? የገድላት መጽሐፍት ሰዎች አንድ ጊዜ ክርስቲያን ከሆኑ በኋላ የቅዱሱን ተጋድሎን በማየት ያንን ተጋድሎን አይተው ክርስቲያኖችም ከዛ የተነሳ በክርስትና ሕይወታቸው እየተጋደሉ እንዲሄዱ የሚያደርግ እንጂ የአስተምህሮ መግለጫ ተብሎ የተቀመጡ አይደሉም። ስለዚህ አስተምህሯችሁን ሁለት አይነት አስተምህሮ አለ የሚሉ ከሆነ ማለት ነው አንዳንድ አጭበርባሪዎች ሁለት አይነት አስተምህሮ አለ የድህነት ትምህርት ላይ ካሉ በቃ እናንተ ምን መሰላችሁ ማለት ያለባችሁ በኦርቶዶክስ ቤተክርስቲያን ውስጥ አስተምህሮ የሚባለው በመጽሐፍ ቅዱስና በአባቶች ውስጥ የመጣ ነው አለቀ። ስለዚህ ከዛ ውስጥ አውጥተው ሁለት አይነቱን አሳየን። የዚህን ያህል ቀላል ነው። ይሄ ገድል ተአምር ምናምን እያሉ የሚጠቅሱ ሰዎች ይሄ እኛ ጉዳይ አይደለም። እውነቱን ለመናገር ማለት እኔ ሰው እንትን ካለ ምንድን ነው እንደው ገድላት ላይ ለሚነሱ ጥያቄዎች መልስ እሰጣለሁ ብሎ የሚነሳ ክርስቲያን ካለ በጣም ደስ የሚለው ጥሩ ነው፣ ይስጥ፣ በቃ ችግር የለውም። ግን የቤተ ክርስቲያን በዛ ደረጃ ኃላፊነት እንኳን አይደለም፣ በዛ ደረጃ እንደው ኃላፊነት ወርዶብን አይደለም። እና ሰው የሚሰጥ ሰው እሳየው። እኔ ግን አሁን ገድላት ላይ ምናምን መልስ ብትሰጥ ምናምን ብትሉኝ ጭራ እኔ አሁን ገድላት ላይ መልስ ለመስጠት በሚሆን ደረጃ በተአምር የመዘጋጃ ጊዜ ራሱ አልዘጋጅም። እንደዚህ ጊዜ አልሰጥም። በዚህ ደረጃ ስንት የሚሰራ ስራ አለ ማለት። እኔ አሁን እንደዚህ ስል ደግሞ ገድላትን ለማንበብ አይደለም ያልኩት። ገድላትን እናነባለን ግድ ነው አይደል? ገድላትን እናነባለን፣ ግን ገድላትን ዲፌንድ ለማድረግ አይደለም እዚህ ጋር መቀመጥ ያለብን። ምንን ነው? ሃይማኖትን አይደል? ሃይማኖትን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል እኮ መጽሐፍ። በስመ አብ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። እኔ መጽሐፍ ቅዱስ ተጋደሉ ያላችሁ ስለምንድን ነው? መጽሐፍ ቅዱስ ተጋደሉ ያለው አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት ስለሱ ተጋደሉ አለቀ። ስለ ትጋደላለህ ስለዚህ ሃይማኖት የለም ጋይስ አለ እንዴ? ካለ አስገባዋለሁ። የሌለ ሰው አትጥሩ። ሰዎች ስቅ እንዲለው አታርጉ። እና ሰው ምንድን ነው ለሃይማኖታችን እንጋደላለን ማለት ሰይፍ እንመዛለን ማለት አይደለም። ከዚህ በፊት ተነጋግረናል። እንጋደላለን ማለት ምንድን ነው? ሁሌም ቢሆን መልስ እየሰጠን የስተት ትምህርቶች ሲመጡ እየተቃወምን እንሄዳለን።
ከዛ ውጭ ግን ይሄ በጌታ በኢየሱስ በጣም እኮ እንደዚህ በሚያጭበረበሩ ቁጥር እየተነሳ መልስ መስጠት ማለት ጊዜ መጨረስ ነው። ስለዛ እንደዛ እናደርጋለን ምናምን ነገር። እናንተ ሰዎች ከዚህ በተረፈ ምን አለ? ምን አዲስ? እንዴት ናችሁ? ምናምን አንዱም የትናንት ቪዲዮ የሰራሁበትን አይታችሁታል። ጊዮርጊስ የሞተው ላጃው ነው ይላል። እኔ በጣም እኮ የአንዳንድ ሰዎች ድንፋታ ደግሞ በጣም የሚያስቀው ክርስቶስን እኔ በኢየሱስ ስርችት ነው የሚለው አንዳንዴ። እኔ ከማን ጋር ነው እያወራው ነበረ እና በጣም ነው ኦኬ፣ ቻናል ላይ ነው ለካ ያወራሁት። በጣም ነው የሚሰለችው እንደዚህ አይነት ነገር መስማት። አቡ አለ። እሺ አቡም ካለ አስገባዋለሁ። እስቲ የለም ጋይስ